የዓለም ፖለቲካ ትኩሳት ወደማይገመት አቅጣጫ እያመራ ባለበት በዚህ ሰዓት ከዋሽንግተንና ከቴህራን መስመር መላውን ዓለም ባንድ ያስደመመ እጅግ አስገራሚ መረጃ እየወጣ ነው። አሜሪካና ኢራን እርስ በርስ ሲወራረሩበት የነበረውን የጦርነት ዛቻና የሚሳኤል ውርጅብኝ ለአንድ ሳምንት ያህል ገታ አድርገውታል። መላው ዓለም መተንፈሻ ያገኘበት የዚህ ታሪካዊ ተኩስ አቁም ምክንያት ግን ሌላ ሳይሆን ባለፈው የካቲት ወር በአሜሪካና እስራኤል ጥቃት የተገደሉት የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ ለአንድ ሳምንት የሚቆየው ታሪካዊ የቀብር ስነ ስርዓት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ በሰጡት ያልተጠበቀና አወዛጋቢ ማብራሪያ ዋሽንግተን ከቴህራን ጋር የምታደርገው ሚስጥራዊ ድርድር ለጊዜው የቆመው ሁለቱም ወገኖች የቀብሩ ስነ ስርዓት እስኪጠናቀቅ ድረስ ለአንድ ሳምንት እረፍት ለመውሰድ በመስማማታቸው እንደሆነ በይፋ ተናግሯል። ይሁን እንጂ ትራምፕ እንደተለመደው በመግለጫቸው መሀል የጦርነት ቀስቃሽ ቀልዳቸውና ማሾፋቸውን አልረሱም። በቀብር ስነ ስርዓቱ ላይ በሀዘን የተሰበሩና የሚያለቅሱ በሚሊዮኖች የሚቆጠሩ ኢራናውያንን በቪዲዮ ሲመለከቱ መገረማቸውን ገልጸው የኢራን ሕዝብ መሪውን ይጠላል ብለው ያስቡ እንደነበርና አሁን የሚታየው እንባ ምናልባትም የውሸት እንባ ሊሆን እንደሚችል ተናግረዋል። ይህ በእንዲህ እንዳለ አሜሪካና እስራኤል በጋራ በፈጸሙት እጅግ አስደንጋጭ ጥቃት የተገደሉት አያቶላ ኻሜኒን ለመሸኘት በቴህራን የተጀመረው ስነ ስርዓት በአይነቱ ታይቶ የማይታወቅ ሕዝብ እያስተናገደ ነው። በመቶ ሺዎች የሚቆጠሩ ጥቁር የለበሱ ሀዘንተኞች በቴህራን ታላቁ ሞሳላ መስጊድ ዙሪያ የሞሉ ሲሆን በቀጣዮቹ ቀናት በኢራንና በኢራቅ ቅዱሳን ከተሞች በሚካሄዱ ስነ ስርዓቶች ላይ እስከ 30 ሚሊዮን የሚደርስ ህዝብ ይገኛል ተብሎ ይጠበቃል። በስነ ስርዓቱ ላይ የተገኙት ሀዘንተኞች የትራምፕንና የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ምስል በመያዝ ትራምፕ ይገደል፣ ቢቢ ይገደል እያሉ የበቀል መፈክሮችን እያስተጋቡ ይገኛሉ። ትራምፕ ግን ይህንን በሚሊዮኖች የሚቆጠር የኢራን ባለስልጣናትና ህዝብ በአንድ ላይ መሰብሰብ እንደ ትልቅ ወታደራዊ አጋጣሚ በመቁጠር ሌላ አነጋጋሪ መግለጫ ሰጥቷል። ሁሉም በአንድ ቦታ ላይ ናቸው። በአንድ ተኩስ ሁሉንም ልናጠፋቸው እንችል ነበር፣ ነገር ግን ይህንን አናደርግም፣ ምክንያቱም ሁሉንም ካጠፋን በቀጣይ የምንደራደረው ሰው አይኖርም ሲሉ በድፍረት ተናግረዋል። አክሎም የኢራን ባለስልጣናት ከስምምነት ላይ ለመድረስ እየለመኑ እንደሆነና ሁለቱ ወገኖች በፓኪስታን አጋዥነት የሚያደርጉት ይፋዊ ድርድር ከቀብሩ ማግስት ማለትም በሐምሌ 11 እንደሚቀጥል ታውቋል። ከትራምፕ እቅዶች በስተጀርባ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅ አለበት። በቀጣዩ ሳምንት ከኔታንያሁ ጋር በዋይት ሀውስ ሊገናኙ እንደሚችሉ የገለጹት ትራምፕ በመካከላቸው ያለው ግንኙነት እጅግ በጣም ጥሩ መሆኑንና ኔታንያሁም በአሜሪካና በኢራን ድርድር ዙሪያ ማን አለቃ እንደሆነ በሚገባ እንደሚያውቅ በኩራት ተናግረዋል። ወደ ቴህራን ስንመለስ ግን ነገሮች ይበልጥ ሚስጥራዊና አስፈሪ እየሆኑ መጥተዋል። በቀብሩ ሁለተኛ ቀን የኻሜኒ 3 ወንድ ልጆች በመጀመሪያው ረድፍ ላይ ተገኝቶ የታዩ ቢሆንም የአባታቸውን ስልጣን በይፋ የተረከቡት አዲሱ የሀገሪቱ ጠቅላይ መሪ ሞጅታባ ኻሜኒ ግን የትም አልታዩም። አሜሪካና እስራኤል በፈጸሙት በዚያ አስከፊ ጥቃት የአያቶላ ኻሜኒን ልጅና የ14 ወር ልጅ ጨምሮ 4 የቤተሰብ አባላት የተገደሉ ሲሆን አዲሱ ተተኪ መሪ ሞጅታባም ከባድ ጉዳት ደርሶባቸው እንደነበር ይታወቃል። የወጡ መረጃዎች እንደሚያመለክቱት ሞጅታባ ከጥቃቱ ምክንያት ፊታቸው የተበላሸ ከመሆኑም በላይ እግሮቻቸው ላይ ከፍተኛ አደጋ ደርሶባቸዋል። ይሁን እንጂ የ56 ዓመቱ መሪ አእምሯቸው አሁንም ንቁ እንደሆነና በአካል ባይታዩም እንኳ በድምጽ በሚደረጉ የኦንላይን ስብሰባዎች ላይ እየተሳተፉ ከአሜሪካ ጋር የሚደረገውን ድርድር ጨምሮ ዋና ዋና ውሳኔዎችን ከበስተጀርባ ሆነው እየመሩ ይገኛሉ። አዲሱ መሪ በቀብሩ ላይ ያልተገኙት በደህንነት ስጋት መሆኑ እየተነገረ ሲሆን የእስራኤሉ መከላከያ ሚኒስቴር እስራኤል ካትዝ ሞጅታባም የሞት ፍርድ የተፈረደባቸው ቀጣዩ ሰው ናቸው ማለታቸውን ስጋቱን ይበልጥ አጋግሎታል። በቀብር ስነ ስርዓቱ ላይ የጸሎት መሪነቱን የያዙት የሀገሪቱ አንጋፋ የሃይማኖት አባቶች እንጂ አዲሱ መሪ አለመሆናቸውም ለዚህ ነው። ይህ በዲፕሎማሲና በስለላ ጨዋታ የታጀበ ውጥረት እንዳለ ሆኖ በሌላ በኩል ደግሞ ቀጠናዊ የኢኮኖሚ እንቅስቃሴዎች ማገርሸት ጀምሯል። ባለፈው የካቲት ወር በአሜሪካና እስራኤል ጥቃት የተከፈተባት ኢራን በወሰደችው የአጸፋ እርምጃ በኳታር የሚገኘውን የአሜሪካ የጦር ሰፈር መምታቷ ይታወሳል። በዚህ ምክንያት ለ5 ወራት ያህል ተቋርጦ የነበረው የኢራንና የኳታር የባህር ላይ ንግድ ግንኙነት አሁን በዚህ የተኩስ አቁም ሳምንት በድጋሚ በይፋ ተጀምሯል። ኳታር በዋሽንግተንና በቴህራን መካከል የሚደረገውን የሰላም ንግግር ከሚያሸማግሉ ዋነኛ ሀገራት አንዷ ስትሆን የኳታር ትራንስፖርት ሚኒስቴርም ሁሉንም አይነት መርከቦች ያካተተውን የባህር ላይ ጉዞ መፍቀዱን ተከትሎ የንግድ ልውውጡ በይፋ ቀጥሏል።
ይህ እርምጃ በመካከለኛው ምስራቅ እየታየ ላለው ጊዜያዊ የሰላም ጭላንጭል ሌላኛው ማሳያ ሆኗል። የአያቶላ ሀሚኒ አስከሬን በቴህራንና በኢራቅ ከተሞች ከተዘዋወረ በኋላ በመጪው ሐሙስ በትውልድ ከተማቸው ማሻድ ግብዓተ መሬቱ ይፈጸማል። ከዚያ በኋላ ግን መላው ዓለም በጉጉት የሚጠብቀው የአሜሪካና የኢራን ፍልሚያ ወዴት ያመራ ይሆን? ድርድሩስ የሰላም ስምምነት ያመጣ ይሆን ወይስ የቀብር ስነ ስርዓቱ ማብቂያ አዲስ የጦርነት ምዕራፍ ይከፍታል? የምናየው ነገር ይሆናል። ውድ ተመልካቾቻችን ለሰዓቱ የመረጥንላችሁ ሰበር መረጃ ይህንን ይመስል ነበር። ፕሮግራማችን ከተመቻችሁ ቪዲዮን ላይክና ሼር ማድረግ እንዳትረሱ። እንደዚሁም ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን እንድትቀላቀሉ በአክብሮት ጥሪያችንን እናስተላልፋለን። በቀጣይ ሰበር መረጃ እስከምንገናኝ ድረስ ሰላም ቆዩልን።